የሚያስከብር ነገር ነው። ሁሌ እላለሁ ሰዎች አዝነው አልቅሰው ካለፉ እርግማኑ ለሀገር ይተርፋል ብዬ አስባለሁ። ተደስተው መርቀው ካለፉ ያ ነገራቸው ለሀገር ይተርፋል። መቼም ወይ በባህል ወይ በሃይማኖት ነው የኖርነው። ከዚህ ያለፍን አይደለንም። በፈለገ ስልጣን ላይ በፈለገ ዝና ላይ በፈለገ ሁኔታ ላይ ብንኖር ሰዎች ነን እና ይሄንን ነገር ማናችንም ሴንስ የምናደርገው ነገር ነው። እርግጥ ነው ከቅርብ ጊዜያት ወዲህ በዓላት የቀድሞ ለዛቸውን ትተው ደብዝዘው መታየታቸው ሰነባብቷል። የኑሮ ውድነቱ፣ ሰላም ማጣቱ፣ የነገሮቹ ስብስብ መሆንና አልጨበጥ ማለት በሀገራችን እየሰማናቸው ያሉ ከባድ ዜናዎች ደስታችንን ከነጠቁት በርካታ ምክንያቶች ዋነኞቹ ናቸው። በትላንትናው ዕለት እግራችን ወደ አስኮ መርቶ ሲስተር ዘቢደር የመሰረተችው ሜሪጆ የተሰኘ ድርጅት ውስጥ ተገኘን። ኃይለኛ ዝናብ እየዘነበ ነበር። በርካታ ህጻናት፣ ወላጆች፣ አረጋውያንና አባቶች ከጠዋቱ 3 ሰዓት ጀምሮ የተዘጋጀላቸውን የበዓል ስጦታ ለመውሰድ ከትመዋል። ፊታቸው ላይ የሚታየው ጉጉት፣ የመጡበት የህይወት ውጣ ውረድ፣ ያደከማቸው የህይወት ጉስቁልና ልብን ይነካ ነበር። የድርጅቱ አምባሳደር አርቲስት ይገረም ደጀኔ፣ አርቲስት ሸዊት ከበደ ነገሩ ከአይምሯቸው በላይ ሆኖባቸው ተመልክተናል። ድህነት ክፉ ነው፣ ኩራትን ይነጥቃል። አንዳንዶች በቀደመ ጊዜያቸው በውትድርና ሀገራቸውን ያገለገሉ ናቸው። በዚህም እግራቸውን ያጡ፣ ግማሾቹ ደግሞ እጆቻቸውን ያጡ ናቸው። ግማሾቹ የልጅ ልጅ በማሳደግ ወገባቸው እየጎበጠ ነው። ከዚህ ዘንድ የሚታየው መተሳሰብ ደግሞ የበለጠ ልብን ያርዳል። የተዘጋጀላቸውን ስጦታ ለመውሰድ ያረፈዱባቸውን የንግድ ባንክ ኃላፊዎችን እየጠበቁ ነው። ርቧቸዋል። ይህንን ለማስታገስ የያዟትን ቆሎ ተካፍለው እየበሉ ነበር። እጄ በአቅፋቸው ምንኛ ደስ ባለኝ፣ ግን ሁኔታው አልፈቀደልኝም። አረ ርቦናል ሲስተር እባክሽ ሲሉ ሲስተር እማዬ እያሉ ይጠሯታል። ሲስተር ዘቢደር ራሱ ተጨንቃ ነበር። አይዟችሁ ትንሽ ነው የቀረው እያለች በእናታዊ ቃሏ ታበረታቸዋለች። ስጦታውን ማዘጋጀታቸው መልካም ሆኖ ሳለ ልክ ደግሞ በተለያዩ የእርዳታ ፕሮግራሞች ላይ ከሚፈጠሩ የሰዎች እንግልትን ከሚያመጡ መዘበራረቆች አዘጋጆች እራሳቸውን ቢጠብቁ፣ መስጠት ካልቀረ ከክብርና ከፍቅር ጋር ቢደረግ እነዚህ ሰዎች ተጠቅሞ ስምን መትከል ብቻ ሳይሆን እነዚህ ሰዎች ከምንም በላይ የሚፈልጉት ፍቅርንና ክብር ነውና ይህንን ብናሳያቸው መልካም ነው። የተለያዩ ተቋማት በዓልን ምክንያት አድርገው የተለያዩ ስጦታዎች እንደሚያደርጉ ይታወቃል። ይህም ከግለሰብ ኪሳቸው የሚወጣ ገንዘብ አሊያም ችሮታ አይደለም። ይልቁንም የተቋማት የማህበራዊ ግዴታን የመወጣት ኃላፊነት እንጂ። በመሆኑም እነዚህን ስጦታዎች ሲያደርጉ የተረጂዎችን ሰዋዊ ባህሪን በመረዳትና በማክበር ቢሆን መልካም ነው። ከምንም ነገር በላይ ሰብአዊነት ወይም ሰዋዊነት ቢቀድም ብለው ብዙዎች ሀሳብ ይሰጣሉ። መስጠት ሰውኛ ባህሪያችን ነው። የምንሰጠውም እኛም የተቀበልነውን ነው። ዛሬም ያለነው በደንብ በተከፈለልን ዋጋ ነውና ይህን ብዙ ተቋማቶች ቢያርሙ ብለን መልእክታችንን ለማስተላለፍ እንወዳለን። ከመጡ በኋላ ላሳዩአቸው ፍቅር ደግሞ እናመሰግናቸዋለን። የብርና የዘይት የዱቄት ድጋፍ ተደርጎላቸዋል። ይሄ ማለት በዓሉን እንዴት ልለፈው ብሎ ለተጨነቀ አንድ ምስኪን አባት 1700 ብር የገባው ዘይት ከየት መጥቶ ይገዛ ይሆን? በተወደደ ዱቄት ዳቦ ከየት አባቴ ላምጣ ብላ ለተጨነቀች እናት ምን ማለት እንደሆነ እንረዳለንና እግዚአብሔር ይስጣችሁ። የእናቶችና የአባቶች ምርቃትም ይደርብን። በክርስትና አስተምሮ ይህ ዕለት የአይሁድ ካህናት ያለ በደል ያለ ጥፋት ንጹሕና ጻድቅ የሆነውን ኢየሱስ ክርስቶስን የሰቀሉበት ዕለት ነው። ዕለቱ በእምነቱ ተከታዮች ዘንድ ኢየሱስ ክርስቶስ የዓለም ሁሉ መድኃኒት ለአዳምና ለልጆቹ ሲል በመልዕልተ መስቀል በቀራንዮ አደባባይ ተሰቅሎ መዋሉን የሚታሰብበት ታላቅ ቀን ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ካቶሊካዊት ቤተክርስቲያን በስግደትና በጾም የሚታሰብ ሲሆን በወንጌላውያን አብያተ ክርስቲያናት ህብረትም በተለያዩ ስነ ስርዓቶች ታስቦ ይውላል። በተለይ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከንጋት ጀምሮ እስከ ማምሻው በዕለቱ የተፈጸሙትን ክስተቶች በሰዓት ከፍላ በልዩ መንፈሳዊ ስርዓትና በስግደት ታከብረዋለች። አርብ ጠዋት ጌታ ኢየሱስ ክርስቶስ በጲላጦስ ፊት በፍርድ አደባባይ መቆሙ ይታሰባል። የካህናት አለቆችና ህዝቡ ሽማግሌዎች ሁሉ ሊገድሉት በኢየሱስ ላይ ተማከሩ። አስረውም ወሰዱት። ለገዢው ለጴንጤናዊው ጲላጦስም አሳልፈው ሰጡት። በ3 ሰዓት ጲላጦስ በወቅቱ በነበረው ህዝብ ግፊት መሰረት
ወንጀለኛውን በርባንን ከእስር አስፈትቶ በምትኩ ኢየሱስን አሳልፎ የሰጠበት አካሉ እስኪያልቅም 6666 ጊዜ የገረፉት ከሊቶስጥራ ቀራንዮ እርጥብ መስቀል አሸክመው እየወሰዱበት ነው። በ6 ሰዓት ኢየሱስ ክርስቶስን እጆቹንና እግሮቹን ቸንክረው በቀራንዮ ጎልጎልታ ተራራ በሁለት ወንበዴዎች መካከል እየተሰቀለበት ነው። በ9 ሰዓት በእምነቱ አስተምሮ ይህ ሰዓት ኢየሱስ ክርስቶስ ነፍሱን ከስጋው በባህሪ ስልጣኑ የለየበት ወደ ሲኦል ወርዶም የታሰሩትን ሁሉ ያስፈታበት ነው። 11 ሰዓት ዮሴፍና ኒቆዲሞስ ከታላቅ ክብርና ሐዘን ጋር በአዲስ መቃብር እየቀበሩበት ነው። በተለያዩ የእርዳታ ፕሮግራሞች ላይ ከሚፈጠሩ የሰዎች እንግልትን ከሚያመጡ መዘበራረቆች አዘጋጆች ራሳቸውን ቢጠብቁ መስጠት ካልቀረ ከክብርና ከፍቅር ጋር ቢደረግ በእነዚህ ሰዎች ተጠቅሞ ስምን መትከል ብቻ ሳይሆን እነዚህ ሰዎች ከምንም በላይ የሚፈልጉት ፍቅርንና ክብር ነውና ይህንን ብናሳያቸው መልካም ነው። በዓልን ምክንያት አድርገው የተለያዩ ስጦታዎች እንደሚያደርጉ ይታወቃል። ይህም ከግለሰብ ኪሳቸው የሚወጣ ገንዘብ አሊያም ችሮታ አይደለም። ይልቁንም የተቋማት የማህበራዊ ግዴታን የመወጣት ኃላፊነት እንጂ። በመሆኑም እነዚህን ስጦታዎች ሲያደርጉ የተረጂዎችን ሰዋዊ ባህሪን በመረዳትና በማክበር ቢሆን መልካም ነው። ከምንም ነገር በላይ ሰብአዊነት ወይም ሰዋዊነት ቢቀድም ብለው ብዙዎች ሀሳብ ይሰጣሉ። መስጠት ሰውኛ ባህሪያችን ነው። የምንሰጠውም እኛም የተቀበልነውን ነው። ዛሬም ያለነው በደንብ በተከፈለልን ዋጋ ነውና ይህን ብዙ ተቋማቶች ቢያርሙ ብለን መልእክታችንን ለማስተላለፍ እንወዳለን። መልሶ በማቅረብ በመስራት በኩል የሚታይ የሚጨበጥ ነገር እያደረገ ያለ አንጋፋ ተቋም ነው። ለሜሪ ጆይ ብቻ ሳይሆን ለሌሎች መሰል ተቋማትን ይሄንንና ከዚህም የበለጡ ትልልቅ ድጋፎችን ሲያደርግ የቆየ ነው። በእርግጠኝነትም በእቅድ ውስጥ ያለ ስለሆነ በቀጣይም ሲያደርግ የሚቆየም ነው። እንግዲህ የኢትዮጵያ ንግድ ባንክ አንጋፋ ነው ስንል በበጎ አድራጎቱ ደግሞ ካልተሳሳትኩኝ ከወይዘሮ አበበች ጎበና ቀጥሎ ደግሞ ሜሪ ጆይ ሌላው አንጋፋ የበጎ አድራጎት ተቋም ነው። ዛሬ ላይ በርካታ የበጎ አድራጎት ተቋሞች እንዲመሰረቱ ምክንያት ከሆኑ ተቋሞች መካከል ሜሪ ጆይ ኢትዮጵያ አንዱ ነው። ለዚህ ምስክር ነን። ከ15 ዓመት በላይ እዚህ ተቋም ላይ አብረን እየሰራን ነው። ስለዚህ የሲስተር ዘቢደርን ራዕይ ዓላማ የሜሪ ጆይን ግብ ተከትለው በርካታ በጎ አድራጎት ተቋማት ተመስርተዋል። ሜሪ ጆይ እንግዲህ ሲስተር በቁጥር እንዳስቀመጠችው በመቶ ሺዎች የሚቆጠሩ ህፃናት ወላጅ የሌላቸው ሊሆን ይችላል፣ በአንድም በሌላም ችግር ላይ የወደቁ ከቤተሰቦቻቸው ከአካባቢያቸው ሳይርቁ እዛው እየተማሩ ከኢሌመንተሪ ጀምሮ ተምረው ሃይስኩል ጨርሰው ተመርቀው መልሰው ሀገራቸውን የሚያገለግሉ እንዲሆኑ ትልቅ አስተዋጽኦ ያደረገ ተቋም ነው። እንደ ምሳሌ ኢንጂነሮች፣ ዶክተሮች በኪነ ጥበብ ሙያ ላይ ዛሬ የምናውቃቸው እዚህ ላይ ስማቸውን መጥራት ስለማያስፈልግ እንጂ የምንወዳቸው ድምፃውያን፣ የተለያዩ ሙያ ውስጥ ያሉ ሰዎች በሜሪ ጆይ ይታገዙ ይደገፉ የነበሩ ሰዎች ዛሬ መልሰው ሀገርን እያገለገሉ ያሉበት ሁኔታ ነው። እናቶችና አባቶችም እንዲሁ ደጋግመን እንደምንለው ሀገሪቷን በተለያየ መልኩ ያገለገሉ በተለያየ ኃላፊነት ቦታ ላይ ሆነው ሲሰሩ የቆዩ ሰዎች ዛሬ ላይ ችግር ላይ በሆኑበት ሰዓት እንደ ሜሪ ጆይ ኢትዮጵያ ያለ ቀደምት ተቋም አዝነው አልቅሰው ማለፍ የለባቸውም። ለሀገራቸው አስተዋጽኦ አድርገዋል። ስለዚህ መርቀው ተደስተው ማለፍ አለባቸው። ይሄ እንደ ሀገር የሚያስከብር ነገር ነው። ሁሌ እላለሁ ሰዎች አዝነው አልቅሰው ካለፉ እርግማኑ ለሀገር ይተርፋል ብዬ አስባለሁ። ተደስተው መርቀው ካለፉ ያ ነገራቸው ለሀገር ይተርፋል። መቼም ወይ በባህል ወይ በሃይማኖት ነው የኖርነው። ከዚህ ያለፍን አይደለንም። በፈለገ ስልጣን ላይ በፈለገ ዝና ላይ በፈለገ ሁኔታ ላይ ብንኖር ሰዎች ነን እና ይሄንን ነገር ማናችንም ሴንስ የምናደርገው ነገር ነው። በመጨረሻ ምለው እንግዲህ የኢትዮጵያ ንግድ ባንክ አጋር በመሆን ከበጎ አድራጎት ተቋሞች ጋር ይሰራል። እንግዲህ ከሜሪ ጆይ ኢትዮጵያ ጋር እንግዲህ ሲስተርም እንዳለችው የቆየ ግንኙነት አለ። አብሮ በመስራት በኩል እና የሚታዩ ተጨባጭ ነገሮችን አብሮ በመስራት በኩል በዘላቂነት እንደው እንዲሰራ ወይ እንዲታሰብበት ነው። እያሰባችሁ ነው የምታደርጉት፣ ግን እንደው እንዲታሰብበት አጽንኦት ለመስጠት ያክል ነው። እንዳለችው 4 ሆስፒታሎች እየተገነቡ ነው። ከዚህ ጋር የምታዩት በእርግጠኝነት እችን ካቀባበልን በኋላ
ይሄ የተለፋበትና የተሰራውን ሆስፒታል ለ10 ደቂቃ እንድትጎበኙ እንደው ግድ እላችኋለሁኝ። ታዩዋታላችሁ። በማህበረሰቡ ቅድም ባለችው ወንድማችን በጎ ፍቃድ ተነሳሽነት በበጎ ፍቃድ በመንግስትም ይሁን በግል ተቋማት እገዛ ነው የተገነባው። በርካታ ተቋማት ስም ወስደዋል። ከተቋሙ ላይ ቴሌኮሙኒኬሽን ይሁን ግለሰቦች ይሁኑ የመንግስት ተቋማት ይሁኑ የሆነ አንዱን ቤት ክፍል እየወሰዱ ነውና በእርግጠኝነት ንግድ ባንክም ይሄንን ስም ይወስዳል ብዬ ገምታለሁ። ይሄንን ለማድረግ ግን ማየቱ በጎ ነውና እናያለን። ስለተደረገው ነገር እዚህ ስለሚከናወነው ነገር ወደፊትም ስለሚከናወነው ነገር በህፃናቱ በእነዚህ በተከበሩ አረጋውያን ስም እናንተን የስራ ኃላፊዎችን ከልብ ማመስገን እፈልጋለሁ። የስራ ኃላፊው ልቡ ቀና ካልሆነ ላያረገው ይችላል። ስለዚህ ሰውኛ ልብ ያላቸው ሰዎች ሲቀመጡ ነገሮች ይከናወናሉና ምንም እንደ ኢትዮጵያ ንግድ ባንክ መታችሁ ይሄንን ብታደርጉም ሰዎች ናቸው ይሄንን ነገር የምታከናውኑትና ይሄንን ቀና ልብ ስላላችሁ ከልብ እናመሰግናለን። ደግመን እንላለን። ድጋፋችሁ አይለየን። ስለመጣችሁ አሁንም ደግመን እናመሰግናለን። ውድ የጎልደን ቪው ሚዲያ ተከታታዮቻችን እንግዲህ እንኳን ለበዓለ ፋሲካ አደረሳችሁ ለማለት እንወዳለን። እንግዲህ ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ እኛን አድኖናል። እንግዲህ ሀገራችን በዚህ ውስጥ ያለችበትን ስቃይ እያሳለፈች ያለችውን መከራ ሁሉ ደግሞ በቸርነቱና በምህረቱ ያስብላትና ወደ ቀደመ ሰላማችን እኛንም ይመልሰን ዘንድ እየተመኘን እንግዲህ ዝግጅታችንን በዚሁ እናበቃለን። መልካም በዓል ይሆንላችሁ።